በኢትዮጵያ ኒው ሚሊኒየም 2000 ፕሬየር ቼን 247 የሎጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ተተጉ ዘንድ በጌታ ፍቅር እንጠይቃችኋለን። ይህም ሳምንት በሙሉ ለምስጋና ብቻ የለየነው ሳምንት ነው። እግዚአብሔር እጅግ አድርገን እናመሰግናለን። እንደ ትናንትናው ዛሬም ቃል እግዚአብሔር እንሰማለን። ዛሬ ደግሞ የእግዚአብሔርን ቃል ሊያካፍለን በመካከላችን ያለው ወንጌላዊ ደስታው ከሰሜን ሙሉ ወንጌል ነው። ስለሱ እግዚአብሔር እናመሰግናለን። በብዙ መድረኮች እየመጣ ያገለግለናል። የእግዚአብሔር እጅ የቃሉን መገለጥ ይስተባሉት እስቲ መንፈስ ነጥቁ ይሁን በሉት። ተናገር እንሰማሃለን በሉት። እንኳን ደህና መጣህ ብለን እንቀበል። ደግማችሁ የሰራዊት ጌታ እግዚአብሔርን ብታመሰግኑልኝ በጣም ደስ ይላል። እግዚአብሔር አምላክ ይባርካችሁ። እግዚአብሔር አምላክ እንዲናገረን ጭር ጸሎት ከኔ ጋር እንጸልያለን። እግዚአብሔር የሚመሰገን አምላክ ስለሆነ፣ የሚወደስ አምላክ ስለሆነ፣ ታላቅ ገናና አምላክ ስለሆነ በፊቱ የመሆን እድል እግዚአብሔር እንደገና ስለሰጠን፣ እግዚአብሔር የቀን ባለቤት ነው፣ የጊዜው ባለቤት ነው፣ የማለዳው ባለቤት ነው፣ የሰዓቱ ባለቤት ነው። የክብሩም የምስጋናውም የውዳሴውም ባለቤት እሱ ነው። ለሱ ክብር ይሁን፣ ለሱ ክብር ይሁን፣ ለሱ ክብር ይሁን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግንሃለን። በእውነት እጅግ አድርገን እናመሰግንሃለን። ተናግረን ዘርዝረን ቆጥረን የማንጨርሰው ብዙ ውለታ እግዚአብሔር አምላክ በዘመናችን አድርገሃል። በእያንዳንዱ የሕይወት ምዕራፋችን አድርገሃል። በእያንዳንዱ ማለዳችን፣ በእያንዳንዱ ቀናችን፣ በእያንዳንዱ ምሽታችን፣ በእያንዳንዱ ሌሊታችን፣ በእያንዳንዱ መውጣት መግባታችን አድርገሃል። ጌታ እግዚአብሔር ሆይ ሰው የሆነው አንተ ከኛ ጋር ስላለህ ነው። ያመሰገንነው አንተ ከኛ ጋር ስላለህ ነው። የሳቅነው የተደሰትነው የሰራዊት ጌታ እግዚአብሔር ሆይ በቀኑ ላይ በአንተ መሠዊያ የቆምነው አንተ ከኛ ጋር ስላለህ ነው። እጅግ አድርገን እናመሰግንሃለን። ከጨለማው በላይ ነህ፣ ስምህ ይባረክ። ከማዕበሉ በላይ ነህ፣ ስምህ ይባረክ። ከወጀቡ በላይ ነህ፣ ስምህ ይባረክ። ከሚያስፈራን በላይ ነህ፣ ስምህ ይባረክ። ከሚያስደነግጠን በላይ ነህ፣ ስምህ ይባረክ። ከሚያውከን በላይ ነህ፣ ስምህ ይባረክ። ከጨለማው በላይ ነህ፣ ስምህ ይባረክ። ከጠበበው በላይ ነህ፣ ስምህ ይባረክ። ከከለከለን በላይ ነህ፣ ስምህ ይባረክ። ስምህ ይባረክ፣ ስምህ ይባረክ። ክብር በሰማይ ላንተ ይሁን፣ ክብር በምድር ላንተ ይሁን። ገናናው ስምህ የተባረከ ይሁን። ጌታ እግዚአብሔር ሆይ ሕዝብ በዚህ ተከማችቷል። ምን ልትል እንደወደድክ አንተ ታውቃለህ። የሰማይ የምድር ጌታ እግዚአብሔር ሆይ ከአራቱም አቅጣጫ አንተን ፈልጎ አንተን ለማመስገን፣ አንተን ለማወደስ፣ አንተን ለማድነቅ፣ ለአንተ ክብር ለመስጠት በአንተ ፊት ጎንበስ ቀና ለማለት የሰራዊት ጌታ እግዚአብሔር ሆይ በአንተ ፊት ለማደግደግ እግዚአብሔር የዘላለም አምላክ ፊት በዚህ ሰዓት ክቡር በሆነው በአንተ መሠዊያ ተገኝቷልና በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሁንም ሰማይ በላያችን ላይ እንዲከፈት እለምንሃለሁ። መንፈስህ በእያንዳንዳችን ላይ እንዲሆን እለምንሃለሁ። እጅ በእያንዳንዳችን ላይ እንዲሆን እለምንሃለሁ። መንፈሳችን ከመንፈስ ጋር ይገናኝ። ነፍሳችን የሰራዊት ጌታ እግዚአብሔር ሆይ ከክብር ጋር የእስራኤል ቅዱስ እግዚአብሔር ሆይ እንዲገናኝ በኢየሱስ ስም እለምንሃለሁ። ምስጋናን የሚከለክል የትኛውም አይነት የጨለማ ተጽዕኖ አሁንም የተሰበረ ይሁን፣ አሁንም የተሰበረ ይሁን፣ አሁንም የተሰበረ ይሁን። ጌታ ሆይ እንወድሃለን። የምንለው ስለሌለን እንወድሃለን። የምንለው ስለሌለን እንወድሃለን።
ወንድሞቼ ይወዱሃል፣ እህቶቼ ይወዱሃል፣ እኔ እወድሃለሁ። ስለወደድከን ነው ምን ወድህ እግዚአብሔር የዘላለም አምላክ ስለወደድከን ነው ምን ወድህ እግዚአብሔር አምላክ እናመሰግንሃለን። በእውነት እናመሰግንሃለን። ነፍሳችን አንተን ታመሰግንሃለች፣ አንተን ታመሰግንሃለች። ውለታህን አንረሳም፣ ምስጋናህን አንረሳም፣ የተደረገልንን አንረሳም፣ የተሰራልንን አንረሳም። ባሪያህ ቆጥሮ ውለታሽን አትርሺ እንዳለ የሰራዊት ጌታ እግዚአብሔር ሆይ አንረሳም፣ ውለታህን አንረሳም፣ አንረሳም። ለአየሩ እንናገራለን፣ ለቀኑ እንናገራለን፣ ለጊዜው እንናገራለን፣ ለሰዓቱ እንናገራለን። የሰራዊት ጌታ እግዚአብሔር ሆይ ውለታህን አንረሳም። ክብር ተጠቅሎ ላንተ ይሁን። እኔን ደካማ ባሪያህን እርዳኝ፣ ቃልን እንደሚገባ መግለጥ እችል ዘንድ የሰራዊት ጌታ እግዚአብሔር ሆይ መንፈስ ያግዘኝ። ሁሉ ክብር ተጠቅሎ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እኔ እንደ ሞገስ አስመላኪ መሆን አቅም ቢኖረኝ አድርግህልኛልና ለዘላለም አመሰግንሃለሁ የሚለውን መዝሙር አሁን አዘምር ነበር። ግን እንደሱ ብዙ ጎበዝ አይደለሁም። ግን ጎበዝ ባልሆንም ደስ ያለው ይዘምር ስለሚል የእግዚአብሔር ቃል ደስ ያለው በሚለው ድምፅ ይህን ጉባኤ ለአንድ በሁለት ደቂቃ አስቸግሬ በሰራዊት ጌታ በእግዚአብሔር ፊት አስቁሜ አድርገህልኛልና ለዘላለም አመሰግንሃለሁ የሚለውን ዝማሬ ብንዘምር ደስ ይለኛል። እንዳልኳችሁ ጎበዝ አይደለሁም። ሞገስ እንዴት ሊረዳን እንደሚችል እንጃ። አድርገህልኛልና ለዘላለም አመሰግንሃለሁ የሚለውን ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ አድርገህልኛልና ለዘላለም አመሰግንሃለሁ። አሜን። አድርገህልኛል አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛል ለመጨረሻ አድርገህልኛልና አድርገህልኛልና ለዘላለም አመሰግንሃለሁ። አድርገህልኛል አድርገህልኛልና ለዘላለም አመሰግንሃለሁ። አድርጎልናልና ይመሰገናል። ሃሌሉያ። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር ባርካችሁ ተቀመጡ። እግዚአብሔር አድርጎልናልና ይመሰገናል። ስራችንን ሰርቷልና ይመሰገናል። በመንገዳችን አለና ይመሰገናል። በኑሯችን፣ በአገልግሎታችን፣ በዘመናችን፣ በመውጣት በመግባታችን አለና ይመሰገናል። እንደ መነሻ በመዝሙር 145 ቁጥር 21 ላይ ያለውን የእግዚአብሔር ቃል አነብና በኋላ ተመልሼ ወደዚህ ወደ መዝሙር 145 መምጣቴ አይቀርም። በመዝሙር 145 ቁጥር 21 ብቻ አነባለሁ። አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ። እግዚአብሔር የተመሰገነ ይሁን። አፌ የእግዚአብሔርን ምስጋና ምን ያደርጋል? ይናገራል። አፍ የሰጠው ሰው፣ አንደበት የሰጠው ሰው፣ አይምሮ የሰጠው ሰው፣ ልብ የሰጠው ሰው የእግዚአብሔርን ምስጋና ምን ያደርጋል? ይናገራል። ስሙ ይባረክ። ቅድም እንደሰማነው ይህ ሳምንት ብቻ አይደለም። በነገራችን ላይ እግዚአብሔር በሚሰጠን ዘመን ሁሉ አንደበታችን የእግዚአብሔርን ምስጋና ይናገራል። በእግዚአብሔር እርዳታ ስለቆምን፣ በእግዚአብሔር እርዳታ ከዚህ ስለደረስን፣ በእግዚአብሔር እርዳታ ስለወጣን ስለገባን አፋችን የእግዚአብሔርን ምስጋና ይናገራል። እስቲ አየሩ ይስማ፣
ቀኑ ይስማ፣ ጊዜው ይስማ፣ የሚወድ የሚጠለው ይስማ። አፌ የእግዚአብሔርን ምስጋና ይናገራል እንበል ወዳጆች። የሚደነግጠው ይደነግጣል፣ አፋችን የእግዚአብሔርን ምስጋና ይናገራል። ስፍራ የሚለቀው ስፍራ ይለቃል፣ አንደበታችን የእግዚአብሔርን ምስጋና ይናገራል። የሚመታው ይመታል፣ አንደበታችን የእግዚአብሔርን ምስጋና ይናገራል። የሚከፈተው ይከፈታል፣ አንደበታችን የእግዚአብሔርን ምስጋና ይናገራል። ለምስጋና የቆምን፣ ለምስጋና የተሰራን፣ ለምስጋና የኖርን ምናመሰግነው አምላክ ያለን ሰዎች ነን። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። ክብር ለሰራዊት ጌታ ለእግዚአብሔር ይሁን። አሁን ያነበብኩትን ክፍል በደንብ ለመናገር እንዴት አረፍተ ነገር ነው ያነበበው እና እንዴት አድርጎ ሊያወራን እንዴት አድርጎ ሊናገረን ብላችሁ እንዳትቸገሩ። የምናገርበት መንገድ እግዚአብሔር በልቤ ያስቀመጠው ብዙ ሐሳብ አለ እናገራለሁና ይህ አሁን የምናገርበትን ሐሳብ ለመናገር እናንተም ለመስማት እንድትችሉ እግዚአብሔርማ ይመሰገናል በሚል ሐሳብ ነው የምናገረው። ማን አልኩኝ ወዳጆች? እግዚአብሔርማ ምን ይደረጋል? ይመሰገናል። ስሙ የተባረከ ይሁን። ሰማዩ ላይ እንናገራለን፣ ቀኑ ላይ እንናገራለን፣ ወሩ ላይ እንናገራለን፣ ሳምንቱ ላይ እንናገራለን፣ ጊዜው ላይ እንናገራለን። እግዚአብሔርማ ይመሰገናል። ሃሌሉያ! እግዚአብሔርማ ይመሰገናል። ለምን? ሌላ ተመስጋኝ ስለሌለ፣ ሌላ ተወዳሽ ስለሌለ፣ ሌላ የምናመሰግነው፣ ሌላ የምናከብረው፣ ሌላ የምንሰግድለት፣ ሌላ ጎንበስ ቀና የምንልለት ስለሌለ፣ ሌላ ተወዳሽ፣ ሌላ እልልታ ተደራሽ፣ ሌላ ጭብጨባ ቀማሽ ስለሌለ የሰራዊት ጌታ እግዚአብሔር ይመሰገናል። እባካችሁ ለሰራዊት ጌታ ለእግዚአብሔር ክብር ስጡልኝ። እግዚአብሔርማ ይመሰገናል። የመራን እግዚአብሔር ይመሰገናል። የጠራን እግዚአብሔር ይመሰገናል። እድል የሰጠን እግዚአብሔር ይመሰገናል። በመሠዊያውና በቤቱ ያሰነበተን የሰራዊት ጌታ እግዚአብሔር ይመሰገናል። ሌላ ተመስጋኝ የለም፣ ሌላ ተወዳሽ የለም፣ ሌላ ገል የምንለው የለም፣ ሌላ የምንጠራው የለም፣ ሌላ ሰው የለንም። ሰው አለኝ የምንል ሰዎች ብንኖር ማመሰግነው ሰው አለኝ፣ ምጠራው ሰው አለኝ፣ ምቀርበው ሰው አለኝ፣ የሚያስጠጋኝ ሰው አለኝ የምትሉ ሰዎች ብትኖሩ ያንን ሰው የሰጣችሁ እግዚአብሔር ስለሆነ በዚያ ሰው ፊት እንድትቆሙ፣ በዚያ ሰው ፊት ተቀባይነት፣ ተደማጭነት፣ ተሰሚነት እንዲኖራችሁ ያደረገ እግዚአብሔር ስለሆነ ሌላ ተመስጋኝ የለም። ጆሮ ላለው እናገራለሁ፣ ለሚሰማ እናገራለሁ፣ ለሚያምን እናገራለሁ። ተመስጋኝ የሰራዊት ጌታ እግዚአብሔር ብቻ ነው። ተወዳሽ የሰራዊት ጌታ እግዚአብሔር ብቻ ነው። ገንዘቤ ይኑር እንጂ፣ ኪሴ አይግደልብኝ እንጂ፣ ገበታዬ ይሙላ እንጂ፣ ጎተራዬ ይሙላ እንጂ፣ ነገሬ ላይ አንዳች ነገር አልጣ እንጂ የማመሰግንበት ጎተራ አለኝ፣ የማመሰግንበት ገንዘብ አለኝ፣ የማመሰግንበት ስልጣን አለኝ፣ የማመሰግንበት ማንነት አለኝ ብትሉ እነሱን ሁሉ በዙሪያችሁ ያደረገ የሰራዊት ጌታ እግዚአብሔር ስለሆነ የሰራዊት ጌታ እግዚአብሔር ይመሰገናል። ገንዘብ ያላችሁ ሰዎች እንኳን ገንዘብ ኖራችሁ፣ ገበታችሁ የሞላ ሰዎች እንኳን ገበታችሁ ሞላ፣ ጎተራችሁ የሞላ ሰዎች እንኳን ጎተራችሁ ሞላ። በግራና በቀኝ የተከበባችሁ ሰዎች ካላችሁ እንኳን በግራና በቀኝ ተከበባችሁ። ይህንን ያደረገ ግን የሰራዊት ጌታ እግዚአብሔር ነው። ይህንን ያደረገ ግን የሰራዊት ጌታ እግዚአብሔር ነው። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔርማ ይመሰገናል። ሌላ ተመስጋኝ የለም፣ ሌላ ተወዳሽ የለም። የምናገረው አማርኛ ስለጠፋብኝ አይደለም። እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። አየሩ ላይ፣ ደመናው ላይ፣ ሰማዩ ላይ፣ ምድሩ ላይ፣ ተራራው ላይ፣ ወንዙ ላይ የሰራዊት ጌታ እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። ወዳጆቼ እግዚአብሔርን ለማመስገን ሁለት ምክንያቶች መናገር እፈልጋለሁ። እግዚአብሔር አምላካችንን የምናመሰግንባቸው ሁለት ምክንያቶች የምናውቃቸው፣ እኔ ግን በፊታችሁ ለመቆም ለመናገር እግዚአብሔር እድል ስለሰጠኝ የምናገርባቸው ሁለት ምክንያቶች። የመጀመሪያው ምክንያት እግዚአብሔርን የምናመሰግንበት ቅድም እህታችን ስታስመሰግነን እንደነበረው፣ ቅድም ወንድማችን ሲዘምር በዝማሬ ሲያስመሰግነን እንደነበረው ስለተደረገልን፣ እግዚአብሔር ስላደረገልን
የሰራዊት ጌታ እግዚአብሔር ይመሰገናል። እኔም ቅድም በጎልዳፋ ድምፅ ለማዘመር እንደሞከርኩት በመዝሙር 52 ቁጥር 9 ላይ አድርገህልኛልና ለዘላለም ምን አደርግሃለሁ? አመሰግንሃለሁ። እና ዘማሪው ሲናገር አድርገህልኛልና ለዘላለም ምን አደርግሃለሁ? አመሰግንሃለሁ። ስለዚህ የተደረገለት ሰው የሰራዊት ጌታ እግዚአብሔርን ያመሰግናል። የተረዳ ሰው እግዚአብሔርን ያመሰግናል። የተደገፈ ሰው እግዚአብሔርን ያመሰግናል። የተመራ ሰው እግዚአብሔርን ያመሰግናል። እግዚአብሔር ጸሎቱን የመለሰለት ሰው እግዚአብሔርን ያመሰግናል። እግዚአብሔር እንቆቅልሹን የፈታለት ሰው እግዚአብሔርን ያመሰግናል። እግዚአብሔር በሕይወቱ ጣልቃ የገባ፣ እግዚአብሔር በመንገዱ ጣልቃ የገባ፣ እግዚአብሔር በኑሮው ጣልቃ የገባ፣ እግዚአብሔር በጎዳናው ጣልቃ የገባ፣ እግዚአብሔር ያደረገለት ሰው እግዚአብሔር አምላኩን ያመሰግናል። ለምኖ ጸሎቱ የተሰማ እግዚአብሔር እንዲቀርበው ፈልጎት እግዚአብሔር የቀረበው በእግዚአብሔር እጅ የተነካ፣ በእግዚአብሔር እጅ የተዳሰሰ፣ በእግዚአብሔር የተጎበኘ፣ በእግዚአብሔር የለበሰ፣ በእግዚአብሔር የጎረሰ፣ በእግዚአብሔር የተጠበቀ እግዚአብሔር ምን ያደርጋል? ያመሰግናል። ክብር ለእግዚአብሔር ይሁን። እግዚአብሔር ምንም አላደረገልኝም የሚል ሰው በመካከላችን እንደሌለ ያንዳንዳችሁን ባላውቅም እግዚአብሔር አምላክ እኔን ምስክር አድርጎ በፊታችሁ አቁሟል። እንደዚህ አምራችሁ የቆማችሁት፣ ወስታችሁ የቆማችሁት፣ እየዘለላችሁ እንደ ሰባ አንበሳ እየፈነጫችሁ የሰራዊት ጌታ እግዚአብሔርን እያመሰገናችሁ ያላችሁት እግዚአብሔር እናንተን ስለረዳ ነው። ረድቶሃል ወንድም ያመስግነው፣ ረድቶሻል እህት ያመስግኘው። ስለተደረገልን እግዚአብሔር አምላክ ይመሰገናል። ስለተደረገ የኔ ቤት ስለተጠበቀ፣ ያንተ ቤት ስለተጠበቀ፣ ያንቺ ቤት ስለተጠበቀ፣ መንገዳችን መውጣት መግባታችን ስለተጠበቀ እግዚአብሔር በእያንዳንዷ መንገድ በእያንዳንዷ ጎዳና ጣልቃ ስለገባ እግዚአብሔር አምላክ ይመሰገናል። ምነካ ወንጌላዊ እግዚአብሔር አምላክ ጸሎቱን የመለሰለት ሰው እግዚአብሔርን ሲያመሰግን የኔ ጥያቄ እኮ አልተመለሰም፣ እኔ እኮ እንደፈለግኩት አልሆነልኝም፣ እኔ እኮ እንደወደድኩት አልሆነልኝም የሚል ሰው ቢኖር እውነት ነውና እንደፈለግን እንደወደድን እንደምንሻው ያልሆነልን ሰዎች በዚህ ጉባኤ መካከል እኔንም ጨምሮ እንዳለን እርግጠኞች ነን። ግን ባይመለስም የፈለግነው ባይሆንም ልንጨብጠው ያለውን ነገር ባንጨብጥም ልንይዘው ያለውን ነገር ባንይዝም ይሰፋል ያለው መንገድ ባይሰፋም የሰራዊት ጌታ እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። ጸሎት የተመለሰለት የእግዚአብሔር የበኩር ልጅ፣ ጸሎት ያልተመለሰለት የእግዚአብሔር እንጀራ ልጅ በዚህ የለም። አሜን በሉ ወዳጆች። ሁላችንም በኢየሱስ ክርስቶስ በኩል የእግዚአብሔር የበኩር ልጆች ነን። በቀኙ የተቀመጥነን እግዚአብሔር የማይጥለን እግዚአብሔር የማይተውን ሕይወታችንና መንገዳችን ላይ ጣልቃ የገባልን ሰዎች ነን። ኢየሱስ ያድናል። ኢየሱስ ያድናል። ስለዚህ ወዳጆች የመጀመሪያው ምክንያት ስለተደረገልን ነው እግዚአብሔርን እናመሰግነው። አይገርምም? እግዚአብሔር ይህን ቀን ሰጠን፣ ይህንን ብርሃን ሰጠን፣ ይህንን ፀሐይ ሰጠን፣ ይህንን አየር ሰጠን። ኦክሲጅን በየመኪናው፣ ኦክሲጅን በየሶፋው፣ ኦክሲጅን በየመውጣት መግባቱ ይዞ የሚዞር ሰው ከኦክሲጅንና ከአፍንጫው ጋር እንደዚህ ሆኖ የሚሄድ ሰው ስታይ ነው እግዚአብሔር ስለሰጠህ አየር እግዚአብሔርን የምታመሰግነው። የቀረበልህን መብላት ስትችል የመብላት አፒታይት ሲከፈት ነው እግዚአብሔር አምላክን የምታመሰግነው። የመብላት አቅቷቸው የሚቁለጨለጩ ሰዎች በተለያየ ቦታ በተለያየ ስፍራ ነው። ወዳጆች ጤና ስለሰጠን እግዚአብሔር ይመሰገናል። ስለለበስክ እግዚአብሔር ይመሰገናል። ስለጠጣህ እግዚአብሔር ይመሰገናል። ስለለበሽ እግዚአብሔር ይመሰገናል። መጽሐፍ ቅዱስ ሲናገር ያለ እግዚአብሔር ፈቃድ የበላ ደስ ብሎትም ተድላን የቀመሰ የለም ይላል። ይህንን ከፍቶ ለመጠጣት እግዚአብሔር እድል ሲሰጥ ነው። እግዚአብሔር ሲያግዝ ነው። እችን ብድግ አድርጎ እንዲህ ማድረግ የማይችሉ ብዙ ሰዎች አሉ። እስቲ እኔ ግን ችያለሁ ብላችሁ እግዚአብሔር አምላካችሁን አመስግኑ። እኔ ግን ችያለሁ፣ 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 መቆም ችያለሁ፣ መዘመር ችያለሁ፣ ማገልገል ችያለሁ፣ መራመድ ችያለሁ፣ መቀመጥ ችያለሁ፣ መነሳት ችያለሁ፣ ችያለሁ፣ ችያለሁ። እግዚአብሔር አምላክ ይመሰገናል። ጊዜ መውሰድ አልፈልግም እንጂ ብዙ ነገር መናገር እፈልግ ነበር። ችያለሁ በሉ እስቲ ወዳጆች ሆይ
ችለሃል እኮ ችለሃል። መቀመጥ ችለሃል። መውጣት ችለሃል። መግባት ችለሃል። መኖር ችለሃል። መመላለስ ችለሃል። ቤትን መምራት ችለሃል። መንቀሳቀስ ችለሃል። ጎንበስ ቀና ማለት ችለሃል። ስራ መስራት ችለሃል። ማገልገል ችለሃል። ይህንን ያደረገ እግዚአብሔር ነው። ስለተደረገልን እግዚአብሔር አምላካችንን እናመሰግናለን። ሁለተኛው ምክንያት እግዚአብሔርን በእግዚአብሔርነቱ እናመሰግነዋለን። እግዚአብሔርን በእግዚአብሔርነቱ አሜን። እግዚአብሔርን በእግዚአብሔርነቱ ባይሰጥ እግዚአብሔር ነው። ጸሎት ባይመልስ እግዚአብሔር ነው። የተዋጋ ባይመስል እግዚአብሔር ነው። በሕይወታችን ጣልቃ ያልገባ ቢመስል እግዚአብሔር ነው። እጁ የተገለጠ ባይመስለን እግዚአብሔር ነው። እግዚአብሔር ስለሆነ ጸጋውን አስበን እናመሰግነዋለን። ሉዓላዊነቱን አስበን እናመሰግነዋለን። ታላቅነቱን አስበን እናመሰግነዋለን። ባለ ግርማ መሆኑን አስበን እናመሰግነዋለን። የማይደፈር መሆኑን አስበን እግዚአብሔር አምላካችንን እናመሰግነዋለን። እግዚአብሔር ነው በሉ ወዳጆች። ያበላ እግዚአብሔር ነው፣ ባበላ እግዚአብሔር ነው። ቢሰጥ እግዚአብሔር ነው፣ ባይሰጥ እግዚአብሔር ነው። ቢመልስ እግዚአብሔር ነው፣ ባይመልስ እግዚአብሔር ነው። ይህ አጠገቤ ቢቆም ባይቆም አልቆመም ብለን እኛ እናስባለን እንጂ እግዚአብሔር የሌለበት እኮ ቦታ የለም። ሰማይና ምድርን የሞላ አምላክ ነው የምናመልከው እንል እንዴ? የሌለ ይመስለናል እንጂ የቀረበ አይመስለንም እንጂ የሚያይ አይመስለንም እንጂ የሚሰማ አይመስለንም እንጂ የደረሰልን ጥያቄያችንን የመለሰ አይመስለንም እንጂ እግዚአብሔር ባለበት ነው ያለነው። ከነ ጥያቄው እግዚአብሔር ባለበት፣ ከነ እንቆቅልሹ እግዚአብሔር ባለበት። ክብር ለኢየሱስ ይሁን። ወዳጆቼ እንኳን እግዚአብሔር ባለበት ተገኛችሁ። እንኳን እግዚአብሔር ባለበት ተገኘህ። እንኳን እግዚአብሔር ባለበት ተገኘሽ። እንኳን እግዚአብሔር ባለበት ተገኘን። ሰው ቅድም እንዳልኩት ሰው በተደረገለት ነገር ማመስገን ነው ደስ የሚለው። በተደረገለት ነገር፣ በተሰጠው ነገር፣ በያዘው ነገር፣ በጨበጠው ነገር፣ በለካው ነገር፣ በሰፈረው ነገር ነው እግዚአብሔርን ማመስገን የሚቀለው። የሚቀለን እሱ ስለሆነ የሚቀለው እሱ ነው። ግን አይደለም። እግዚአብሔርን በእግዚአብሔርነቱ የሚያመሰግኑ ሰዎች እግዚአብሔር ማን እንደሆነ ያወቁ ሰዎች ናቸው። አሜን በሉ ወዳጆች። እግዚአብሔር ማን እንደሆነ እግዚአብሔር ከጥያቄያችን በላይ፣ ከስማችን በላይ፣ ከትዳራችን በላይ፣ ከኑሯችን በላይ፣ ከጨለማው በላይ፣ ወዲህና ወዲያ ከሚያደርገን በላይ ነው ወዳጆች፣ በላይ ነው። እግዚአብሔር ማን እንደሆነ ያወቁ ሰዎች እግዚአብሔር አምላካቸውን ለማመስገን አይቸገሩም። ወንድማችን ኢዮብ ከቀደሙ አባቶች መካከል ተጽፎ የሚገኝ ሁላችን የምናውቀው በኢዮብ መጽሐፍ ምዕራፍ 1 ከ20 እስከ 22 ያለውን ታሪኩን፣ እሱን ሙሉ ታሪክ መናገር አሁን ጊዜ የለኝም፣ ሰዓቱም አይፈቅድልኝም። ሁሉ ነገር ተመትቶ፣ ሁሉ ነገር አልቆ፣ ሁሉ ነገር ጠፍቶ፣ ሁሉ ነገር ተበላሽቶ፣ ያውም በአንድ ቀን፣ ያውም በአንድ ጀንበር ለመጣው መልእክተኛ ከሱ ጋር በአግባብ ተነጋግሮ፣ በአግባብ አድምጦ፣ በአግባብ ሰምቶ ለመሄድ ፋታ በማያገኝበት ሁኔታ ውስጥ ነገሮች ሁሉ እንደተበላሹ ሲነገረው እና ለምን ፍጹም ትሆናለህ? ለምን በዚህ አይነት ሁኔታ እግዚአብሔርን ሰድበህ አትሞትም ሲባል በጉረቤት አይደለ፣ በጓደኛ አይደለ፣ በባልንጀራ አይደለ፣ በሩቅ ዘመድ አይደለ፣ ክንዱ ላይ ብብቱ ላይ በምትተኛ ሚስቱ ስደበው ስለምን ፍጹም ትሆናለህ ሲባል የለም። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም ምን ይሁን አለ? ብሩክ ይሁን። አውቆት ነበር ኢዮብ እግዚአብሔርን አውቀነዋል። እግዚአብሔር ስለሆነ ይመሰገናል። እግዚአብሔር ስለሆነ ይመሰገናል። እኔ አንድ ነገር መናገር እፈልጋለሁ። በኢትዮጵያ ምድር ላይ እግዚአብሔር ስለሆነ ይመሰገናል። በአዲስ አበባ ከተማ ላይ እግዚአብሔር ስለሆነ ይመሰገናል። በምድሪቱ ላይ እግዚአብሔር ስለሆነ ይመሰገናል። እግዚአብሔር ነው በሉ ወዳጆች። ሆን አልተመቸኝም ድምጻችሁ። እግዚአብሔር ነው በሉ ወዳጆች።
ሞኝን ፈልግ ማይክ ይዘህ ነው አንተ ያላችሁ የለም። እግዚአብሔር ስለሆነ ይመሰገናል። ክብር ለኢየሱስ ይሁን። ኧረ እግዚአብሔር ነው። አዋጅ እናገራለሁ፣ ልብ ላለው እናገራለሁ፣ ለሚሰማ እናገራለሁ፣ ለሚያምን እናገራለሁ። እግዚአብሔር ነው። እግዚአብሔር ነው። እግዚአብሔር ነው። ተራራ የሚደነግጥለት እግዚአብሔር፣ ባህር የሚከፈልለት እግዚአብሔር፣ ምድረ በዳ የሚለመልምለት እግዚአብሔር፣ አሜን፣ እግዚአብሔር ነው ወዳጆች። ስለዚህ ወዳጆች እግዚአብሔር አምላካችንን እንዴት እናመስግነው? እንግዲህ ለአንድ ሳምንት ክተት ምስጋና ጠርተናል እና እግዚአብሔርን እንዴት እናመስግነው? በጣም ይቅርታ ተደርጎልኝ በዚህ ትልልቅ ሰዎች ያላችሁ እናንተን ለማስተማር አይደለም፣ ግን ይህ ፕሮግራም ሲሰጠኝ እግዚአብሔር በልቤ ያስቀመጠው ቃል ስለሆነ እናገራለሁ። እግዚአብሔርን እንዴት እናመስግነው? የምስጋናን መሰዋት ቀድም ወንድማችን ሞገስ እንዳዘመረን ልሰዋ የምስጋናን መስዋዕት ብሎ እንዳዘመረን የምስጋናን መስዋዕት በመሰዋት በመዝሙር 50 ቁጥር 14 ላይ እንደዚህ የሚል ቃል እናገኛለን። ቃል በቃል ለእግዚአብሔር የምስጋናን መስዋዕት ሰዋ። ለማን አልኩ? እኔ ጋር ናችሁ ወዳጆቼ። ለማን አልኩ ወዳጆቼ? ለአንድ ባለስልጣን የምስጋና መስዋዕት ሰዋ አላለም መጽሐፍ። ለአንድ ባለጠጋ የምስጋና መስዋዕት ሰዋ አላለም መጽሐፍ። ለአንድ ታዋቂ ሰው የምስጋና መስዋዕት ሰዋ አላለም። ለአንድ ለተሳካለት ሁሉ ነገር ለሞላለት የምስጋና መስዋዕት ሰዋ አላለም መጽሐፍ። ለማን አለ? ለእግዚአብሔር የምስጋናን መስዋዕት ምን አድርግ? ሰዋ። ለካ ለእግዚአብሔር የምስጋና መስዋዕት ይሰዋል። ነፍስን እያፈሰስን፣ መንፈስን እያፈሰስን፣ ስጋን እያፈሰስን፣ ልባችንን እያፈሰስን የምራችን የእውነታችን ከልባችን አጠገባችን ያለው ሰው ስለሚያይ አይደለ። አጠገባችን ያለው ወንድም ከአጠገባችን ያለች እህት የምታየው አይደለ። ሃሌሉያ! ወንድምን ሰብሮ የሚያልፍ፣ እህትን ሰብሮ የሚያልፍ፣ ተመልካችን ሰብሮ የሚያልፍ፣ እሉንታን ሰብሮ የሚያልፍ፣ እገሌ ምን ይላል የሚልን ሰብሮ የሚያልፍ፣ እገሌ ምንም አይልም ካለም የራሱ ጉዳይ የማመሰግነዋል፣ የማደገድግለታል፣ የምሰግድለታል፣ አቅም ካገኘው የምንከባለልለት አለኝ የጠራኝ፣ አለኝ የመረጠኝ፣ አለኝ ቀንበሬን የሰበረ፣ አለኝ ሰንሰለቴን የበጠሰ፣ አለኝ ጨለማዬን የገፈፈ፣ አለኝ ከሰው ተራ የቀላቀለኝ፣ አለኝ። እስቲ አለኝ በሉ ወዳጆች። አለኝ እምንታ ሳልያስ ሳላፍር ሳልሸማቀቅ ሀፍረት ሳይዘኝ ሳላቀረቅር የማመሰግነው አምላክ አለ። ለእግዚአብሔር የምስጋናን መስዋዕት ሰዋ። ከምንም ይበልጣል ወዳጆች። ለእግዚአብሔር የምስጋና መስዋዕት ከምንም ይበልጣል። እግዚአብሔር የሚወደው ነው። እግዚአብሔር የሚቀበለው ነው። እግዚአብሔር የሚያሸተው ነው። እግዚአብሔር የሚገለጥበት ነው። እግዚአብሔር የሚመጣበት ነው። እግዚአብሔር እንደ ሰው ዝቅ አይልም እንጂ ልንገራችሁ ወዳጆች፣ እግዚአብሔር እንደ ሰው ዝቅ አይልም እንጂ ዝቅ ባለውም ላይ እግዚአብሔር ስላለ፣ ከፍ ባለውም ላይ እግዚአብሔር ስላለ፣ በዚህም በዚያም እግዚአብሔር ስላለ እንደኔ ቢሆን እግዚአብሔር ያው እንደዚህ ብሎ ዝቅ ብሎ እስቲ አይልም በሉኝ ወዳጆች። አይልም። ድምጻችሁን አልሰማሁም። አይልም በሉ ወዳጆች። አይልም። ማይልበት ምክንያት እዚህም ላይ አለ እግዚአብሔር፣ አየሩም ላይ አለ እግዚአብሔር፣ ቀኑም ላይ አለ እግዚአብሔር፣ ላዩም ላይ አለ እግዚአብሔር። አይልም እንጂ የምስጋና መስዋዕት ያለ ይሉንታ በሰራዊት ጌታ በእግዚአብሔር ፊት እንዲህ ስንሆን የሰራዊት ጌታ እግዚአብሔር ያሸተዋል። የሰራዊት ጌታ እግዚአብሔር ይቀምሰዋል። ይራጃ ፕራሴቬንታኪና ሃዳ ሳኪና ለእግዚአብሔር
የምስጋና መሰዋት ሰዋ። የምስጋና መሰዋት አስቸግሪያችሁ ላስጨብጭባችሁ። ለእግዚአብሔር ነው። ይሄ ለእግዚአብሔር ነው። ተገቢና በቂ ነው። እኔ እንጃ። ሰማይ ዙፋኑ፣ ምድር የእግሩ መረገጫ፣ 24 ሽማግሌዎች፣ 4 እንስሶች በፊቱ የሚያጥኑለት የሰራዊት ጌታ እግዚአብሔር። እኔ እንጃ ያለማቋረጥ ቀንና ሌሊት ስራቸው ይሄ ሆነ፣ ተግባራቸው ይሄ የሆነ፣ ውሏቸው ይሄ የሆነ፣ ሌላ ምንም ስራ፣ ሌላ ምንም ተግባር፣ ሌላ ምንም አደራረግ የሌላቸው ፍጥረቶች አሉ እና ከነሱ ጋር ተደምረን ለእግዚአብሔር ለመሰዋት ዕድል አግኝተን ነው እንጂ ጎሎት መሰለህ፣ ጎሎት መሰለሽ፣ ጎሎት መሰለህ እንዳይመስልህ፣ ጎሎት መሰለህ። ጎሎት እኮ አይደለም ቄስ፣ ጎሎት እኮ አይደለም። ዘማሪው ሞገስ ጎሎት እኮ አይደለም። እስቲ ጎሎት እኮ አይደለም በሉልኝ አጠገባችሁ ላለ ሰው። የሞላለት ጌታ፣ የተትረፈረፈ ጌታ፣ ባለጠጋ የሆነ ጌታ። ኧረ ኢየሱስ ያድናል! ኧረ ኢየሱስ ያድናል! ስለዚህ ለእግዚአብሔር እንዴት እናመስግነው? የምስጋናን መሰዋት በመሰዋት። ሁለተኛ እግዚአብሔር እንዴት እናመስግነው? እግዚአብሔርን በማክበር ነው። በማክበር ብዙ ጊዜ እግዚአብሔርን የሚያስከብሩን እዚህ የሚያስጸልዩ ሰዎች ናቸው፣ የሚያዘምሩ ሰዎች ናቸው። የኔ አይነት ደግሞ የመስበክ ዕድል ያገኙ ሰዎች እና የሚሰብኩ ሰዎች ናቸው። እስቲ ለእግዚአብሔር ክብር አምጡ ብለው የሚያስብሉን ጠፍቶብናል አለ ጠፍቶብናል። ለእግዚአብሔር ማክበር ተጎትጉተን ተቀስቅሰን ነው የምናቀርበው። አይጥፋብን። እስቲ ቀድም እንዳልኩት ብዬ የለ የመስበክ የመናገር ዕድል እግዚአብሔር አሁን ሰጥቶኝ የለ። እንግዲህ አስበድሉ ልጠቀም። ለእግዚአብሔር ክብር እናምጣ እስቲ ወዳጆች። አሁን ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ይገናቸው ወዳጆች፣ እግዚአብሔርን ማክበር የፕሮግራማችን ማድመቂያ አይደለም። እግዚአብሔርን ማክበር የፕሮግራማችን ማሞቂያ አይደለም። ሕይወታችን እግዚአብሔር የሚፈልገው ነው። እግዚአብሔር የሚወደው ነው። እግዚአብሔር የሚጠጣው ነው። የሚጠጣው ነው። እግዚአብሔር የሚወደው ነው። እግዚአብሔር ስለዚህ እግዚአብሔርን በማክበር መዝሙር 50 ቁጥር 23 ላይ ሁላችንም የምናውቀው እግዚአብሔር ቃል አለ። ምስጋናን የሚሰዋ ምን ያደርገኛል? ያከብረኛል። ለምን ትጨነቃለህ? ዝም ብለህ አክብረው፣ ዝም ብለህ አመስግነው፣ ዝም ብለህ አወድሰው፣ ዝም ብለህ ክብርን ለሰራዊት ጌታ ለእግዚአብሔር ስጠው። ሞላም ጎደለም፣ ተገኘም ታጣም፣ ተጨበጠም ተለቀቀም፣ ጠበበም ሰፋም፣ በዛም ጎደለም እግዚአብሔርን ዝም ብለን ምን እናድርገው? እናመስግነው። ምን ይላል? የእግዚአብሔርን ማዳን የማሳይበት መንገድ። ሁላችሁን የመጠየቅ ዕድል የለኝም፣ በጀምላ ልጠይቃችሁ። እግዚአብሔር እንዲያድነን በብዙ አቅጣጫ እንፈልጋለን። በኢኮኖሚ አቅጣጫ እንዲያድነን፣ በፖለቲካ አቅጣጫ እንዲያድነን፣ በትዳር አቅጣጫ እንዲያድነን፣ በስራ አቅጣጫ እንዲያድነን፣ በልጆቻችን አቅጣጫ እንዲያድነን፣ በተለያየ መንገድ እንዲያድነን። የእግዚአብሔርን ማዳን ፍለጋ ሰዎች ከጅብ ጋር እየተጋፉ የሚርመሰመሱበት ብዙ ስፍራ ነው። እዛ ውስጥ አልገባም። አሁን እዛ ውስጥ የመግባት ፕሮግራም የለኝም። ግን ምስጋና የሚሰዋ እርሱ ምን ያደርገኛል? ያከብረኛል ይልና በዚያ ማዳኔን የማሳይበት መንገድ ከየት አለ? ከዚያ አለ። ምድር እንዲድን ትፈልጋለህ? ትውልድ እንዲድን ትፈልጋለህ? ጤና እንዲድን ትፈልጋለህ? ኢኮኖሚ እንዲድን ትፈልጋለህ? እንግዲህ አስቀኝ እጃችሁን አበድሩ። ለሰራዊት ጌታ ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን። ለእግዚአብሔር ክብር ይሁን።
አየህ የዘረጋነው እጆች ወደ ሰራዊት ጌታ ወደ እግዚአብሔር ስለሆነ እግዚአብሔር ክብር ሊቀበል ምድሪቱ ላይ ይወርዳል። እግዚአብሔር ክብር ሊቀበል መሰዊያው ላይ ይወርዳል። እግዚአብሔር ክብር ሊቀበል የቤት መሰዊያ ላይ ይወርዳል። የሥራ መሰዊያ ላይ ይወርዳል። የትዳር መሰዊያ ላይ ይወርዳል። እግዚአብሔር እናክብረው ወዳጆች ሆይ እግዚአብሔርን እንዴት እናክብረው? በማክበር እግዚአብሔርን እንዴት እናመስግነው? በማክበር መሰዊያችን ላይ በማክበር በጀምላ እንዲህ አይነት ሲገኝ እንዲህ አይነት ቦታ ሲገኝ እንዲህ አይነት ስፍራ ሲገኝ ብቻ አይደለም ተሯሩጠን ተሻምተን ተንደርድረን መተን ምናመሰግነው እንዲህ አይነት ቦታ ላይ ብቻ አይደለም። ዘማሪው እያለ ያለ ምስጋና የሚሰዋ ያከብረኛል ሲል ባለንበት ሁኔታ ቤታችን ውስጥ ከትዳራችን ጋር ከልጆቻችን ጋር ስራ ቦታችን ላይ በየትኛውም ስፍራ በየትኛውም ቦታ ቅድም እንዳለው ስፍራ ሳይመርጥ ክብር የሚቀበል እግዚአብሔር ስላለ ለአምላካችን ለእግዚአብሔር ክብር እንስጥ። የእግዚአብሔርን ማዳን ቤታችሁ ያያል። የተናገርኩ ነው። የእግዚአብሔርን ማዳን ቤታችሁ ያያል። የእግዚአብሔርን ማዳን ስራችሁ ያያል። የእግዚአብሔርን ማዳን ምድራችሁ ያያል። የእግዚአብሔርን ማዳን ትውልዳችሁ ያያል። የእግዚአብሔርን ማዳን ስራችሁ ያያል። የእግዚአብሔርን ማዳን እርምጃችሁ ያያል። ምስጋና የሚሰዋ ያከብረኛል። አሜን። ስለዚህ እግዚአብሔርን በማክበር ሶስተኛ እግዚአብሔርን እንዴት እናክብረው? የእግዚአብሔር ፈቃዱ ስለሆነ ነው ወዳጆች ሆይ የዚህ ፕሮግራም አስተባባሪዎች ፈቃድ ስለሆነ ብቻ ከእግዚአብሔር ሰምተው እግዚአብሔር ተናግሮን እግዚአብሔር ብሎን ሲሉ ቅድም ሰምተናል። እና እግዚአብሔርን ማክበር የሆኑ አስተባባሪዎች ፈቃድ ስለሆነ አይደለም፣ የአምላካችን የእግዚአብሔር ፈቃድ ስለሆነ። ክብር ለኢየሱስ ይሁን። እግዚአብሔርን እንድናከብረው ፈቃዱ ነው። ይወዳል። እግዚአብሔር አምላክ ይወዳል፣ እንድናከብረው ይወዳል። እግዚአብሔር ቃል ሲናገር በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 ላይ እንደዚህ ይላል፣ ሳታቋርጡ ጸልዩ ይላል። እኔ አሁን ስለ ጸሎት ስለማላወራ ብዙ አልቆይም። በዚህ ላይ ሳታቋርጡ ምን አድርጉ? ጸልዩ ይልና በሁሉ ደግሞ ምን አድርጉ? ይቅርታ፣ በሁሉ ምን አድርጉ? አመስግኑ። በሁሉ የሚለው ላይ በኋላ ስለሚመጣ በሁሉ ምን አድርጉ? አመስግኑ ይልና ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና በሁሉ ምን አድርጉ? አመስግኑ። የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ ማን ነው? ወደ እናንተ ነው። እንግዲያስ ምስጋና የእግዚአብሔር ፈቃድ ነው። ክርስቶስ ኢየሱስን ወደኛ የሚያመጣ እጁን ወደኛ የሚያመጣ በረከቱን ወደኛ የሚያመጣ ሞገሱን ወደኛ የሚያመጣ ኃይሉን ወደኛ የሚያመጣ እንግዲያስ ለፈቃዱ እንገኝለት። እግዚአብሔር ሆይ በሉ ወዳጆቼ፣ በዘመኔ ሁሉ የምስጋናህን ፈቃድ ሳላቋርጥ ሳላጎል ሳልሰስት እንድሰጥህ እንዳቀርብልህ እርዳኝ። አፋችሁ ተናግሯልና ሳትቆርጡ ሳታቋርጡ ሳትሰስቱ ስጡት። አሁን ወዳጆች እንስጠው። እግዚአብሔር ፈቃድ ነው። እግዚአብሔር ፈቃድ ነው። ምንዘምር ሰዎች ድለኞች ነን። ምናመሰግን ሰዎች ድለኞች ነን። ጥሰን ምናመሰግን ሰዎች ተራራው ሳይዘን፣ ጨለማው ሳይዘን፣ ማዕበሉ ሳይዘን፣ ወጀቡ ሳይዘን፣ ወጥመዱ ሳይዘን፣ በዙሪያቸውን ያለው ነገር ሳይዘን ምናመሰግን ሰዎች ድለኞች ነን። ለምን? የእግዚአብሔር ፈቃድ ነውና። አሜን ወዳጆች። አሁን የማን ፈቃድ ነው? የእግዚአብሔር ፈቃድ ነው። ካላመሰገንክ ከፈቃዱ ትተላለፋለህ ማለት ነው።
ካላመሰገንን ከፈቃዱ እንተላለፋለን። ካላመሰገናችሁ ከፈቃዱ ምን እናደርጋለን? እንተጓጎላለን። የኢትዮጵያን አብያተ ክርስቲያናት የሰራዊት ጌታ እግዚአብሔር በምስጋና ይሙላ። ምድሪቱን በምስጋና ይሙላ። ትውልዱን በምስጋና ይሙላ። አሜን። እንዳስጀመራችሁ እናንተን ማላጆችን የሰራዊት ጌታ እግዚአብሔር ፈቃዱን በማድረግ በምስጋና ይሙላችሁ። የምስጋና ድሆች አለሁ። ስስትን ይምታው። እኔ የምስጋና ስስት ነው እያወራሁ ያለሁት። ያንስብናል። በጭንቅላታችን ተተክለን ብናመሰግነው ያንስበታል። በአንድ እግራችን ቆመን ብናመሰግነው ያንስበታል። እግዚአብሔር ትልቅ ነውና ክብር ለኢየሱስ ይሁን። አራተኛ እግዚአብሔር እንዴት እናመስግነው? እግዚአብሔርን ሁል ጊዜ ስለ ሁሉ እናመስግነው። ሁል ጊዜ ስለ ሁሉ። ቀን የራሱ መልካም ነገር አለው። ቀን የራሱ መልካም ያልሆነ ነገር አለው። ቀን የራሱ የሳቅ ቀን አለው። ቀን የራሱ የደስታ ቀን አለው። ቀን የራሱ የሆነ ውስጣችንን ልባችንን የሚያፍነቀንቅ ነገር ይዞ ይመጣል። ቀን የራሱ የሚያሳዝን የሚያስቆዝን ሆድ የሚያስብስ እምባምባ የሚያስብል ነገር ይዞ ይመጣል። እሱን ረስተነው ግን ሁል ጊዜ ስለ ሁሉ የሰራዊት ጌታ እግዚአብሔርን እናመስግነው። ስለ ሁሉ፣ ስለተደረገው አይደለም፣ ስላልተደረገው አይደለም፣ ስለገጠመን ነገር ሁሉ የሰራዊት ጌታ እግዚአብሔርን እናመስግነው። ስለ ሁሉ የሚያመሰግኑ ሰዎች የተባረኩ ሰዎች ናቸው። የተረዱ ሰዎች ናቸው። እግዚአብሔር የገባቸው ሰዎች ናቸው። በኤፌሶን መጽሐፍ ምዕራፍ 5 ከቁጥር 16 እስከ 20 ብዙ ነገር ይናገርና ወደ 4 የተለያዩ ነገሮች ይናገርና እነሱን አልናገርም። ቁጥር 20 ላይ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አባታችንንና አምላካችንን ስለ ሁሉ ምን አድርጉ ይላል? አመስግኑ። ሁልጊዜ እግዚአብሔርን ማመስገን፣ በማለዳ እግዚአብሔርን ማመስገን፣ በቀትር እግዚአብሔርን ማመስገን፣ በምሽት እግዚአብሔርን ማመስገን፣ በውድቅት ሌሊት እግዚአብሔርን ማመስገን፣ በጠራራ ፀሐይ እግዚአብሔርን ማመስገን፣ የጠገብን ዕለት እግዚአብሔርን ማመስገን፣ የተራብን ዕለት እግዚአብሔርን ማመስገን፣ እግዚአብሔርን ማመስገን ስለ ሁሉ ስለ ሁሉ ስለ ሁሉ ስለ ሁሉ የማይመቸውም ቀን የሚመቸውም ቀን ላይ እግዚአብሔርን ምን ማድረግ? ማመስገን። እስቲ አመሰግንሃለሁ በሉ ወዳጆች። አሁን አመሰግንሃለሁ። ጉሮሮ የሚተናነቅ የሳቅ የሚሞሉ ቀኖች አሉ። እምባ ዱብ ዱብ እንድናደርግ የሚያደርግ ከምናያቸው ነገር ከምንሰማቸው ነገሮች ተነስተን የሚያደርጉ ብዙ ነገሮች አሉ። ግን እግዚአብሔርን ስለ ሁሉ ምን አድርጉ? አመስግኑ። እግዚአብሔር ዞር ያረጋቸዋል። ያስለቀሰንን ዞር ያረጋቸዋል። ሳቅ ያስያዘንን ዞር ያረጋቸዋል። እንባችንን ሊያብስ እግዚአብሔር እጁን ይዘረጋል። ምስጋናችንን ሊቀበል እግዚአብሔር እጁን ምን ያደርጋል? ይዘረጋል። ስለ ሁሉ አመሰግናለሁ በሉኝ እስቲ ወዳጆች። ስለ ሁሉ ስለ ሁሉ ስለ ሁሉ ሁልጊዜ እዚህ ነው ሁልጊዜ በጌታ ደስ ይበላችሁ የተባለው። ደስ የማያሰኝ ቀን አለ። ደስ የማያሰኝ ቤት አለ። ደስ የማያሰኝ ስራ አለ። ደስ የማያሰኝ መንገድ አለ። ደስ የማያሰኝ መውጣት መግባት አለ። ደስ የማያሰኝ ምልልስ፣ ደስ የማያሰኝ ኑሮ፣ ደስ የማያሰኝ ቤት፣ ደስ የማያሰኝ ትዳር፣ ደስ የማያሰኝ ልጅ፣ ደስ የማያሰኝ ብዙ ነገር ሊኖር ይችላል። ሁልጊዜ ግን ስለ ሁሉ ማን ይመሰገናል? እግዚአብሔር ይመሰገናል። እናመስግነው። ግድ የላችሁም፣ እናመስግነው። አመስግኑት በእልልታ በጭብጨባ የሰራዊት ጌታ ስለ ሁሉ ምድሪቱ አሁን ስላለችበት ሁኔታ እናመሰግናለን። ሀገር አሁን ስላለበት ሁኔታ እናመሰግናለን። ከተማ ገጠሩ አሁን ስላለበት ሁኔታ እናመሰግናለን። ደስ ስላላለን ነገር እግዚአብሔርን እናመሰግናለን። ስለወደቀው ስለተነሳው ነገር እግዚአብሔር አምላክ እናመሰግናለን። ስለ ሁሉ ሁልጊዜ እግዚአብሔርን ምን እናደርጋለን? እናመሰግናለን። ክብር ለኢየሱስ ይሁን። ጥቂት ጊዜ ነው የቀረኝ።
ቅድም የጀመርኩትን በመጨረሻው ቁጥር እንደው በማለዳ ተቻኩለን አንድ ምዕራፍ ያላነበብን ሰዎች ብንኖር እንኳን እናንተም ጭምር ስለሚጠቅም መዝሙር 145 21 ቁጥሮች ያሉት አነበዋለሁ። አምላኬ ንጉሴ ሆይ ከፍ ከፍ አደርግሃለሁ፣ ስምህንም ለዘላለም ዓለም እባርካለሁ። በየቀኑ ሁሉ እባርካለሁ፣ ስምህን ለዘላለም ዓለም አመሰግናለሁ። እግዚአብሔር ታላቅ ነው፣ እጅግም የተመሰገነ ነው፣ ለታላቅነቱ ፍጻሜ የለውም። ትውልድ ትውልድ ሥራህን ያመሰግናሉ፣ ኃይልህንም ያወራሉ፣ የቅድስናህንም ግርማ ክብር ይናገራሉ። ታምራትህንም ይነጋገራሉ፣ የግርማህንም ኃይል ይናገራሉ። ታላቅነትህንም ይነጋገራሉ፣ ብርታትህንም ይነጋገራሉ። የቸርነትህን ብዛት መታሰብ ያወጣሉ፣ በጽድቅህም ሐሴት ያደርጋሉ። እግዚአብሔር ሩኅሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራ ሁሉ ላይ ነው። አቤቱ ሥራ ሁሉ ያመሰግኑሃል፣ ቅዱሳንህም ይባርኩሃል። የመንግሥትህም ክብር ይናገራሉ፣ ኃይልህንም ይነጋገራሉ። ለሰው ልጆች ኃይልህን የመንግሥትህንም ግርማ ክብር ያስታውቁ ዘንድ መንግሥት የዘላለም መንግሥት ናት፣ ግዛትህም ለልጅ ልጅ ነው። እግዚአብሔር በቃሎቹ የታመነ ነው፣ በሥራው ሁሉ ጻድቅ ነው። እግዚአብሔር የተገመገሙትን ሁሉ ይደግፋቸዋል፣ የወደቁትንም ያነሳቸዋል። የሁሉ ዓይን አንተን ተስፋ ያደርጋሉ፣ አንተም ምግባቸውን በጊዜው ትሰጣቸዋለህ። አንተ እጅህን ትከፍታለህ፣ ሕይወት ላለው ሁሉ መልካምን ታጠግባለህ። እግዚአብሔር በመንገዱ ሁሉ ጻድቅ ነው፣ በሥራውም ሁሉ ቸር ነው። እግዚአብሔር ለሚጠሩት ሁሉ በእውነት ለሚጠሩት ሁሉ ቅርብ ነው። ለሚፈሩት ምኞታቸውን ያደርጋል፣ ልመናቸውንም ይሰማል ያድናቸውማል። እግዚአብሔር የሚወዱትን ሁሉ ይጠብቃል፣ ኃጢአተኞችን ሁሉ ያጠፋል። አፌ የእግዚአብሔርን ምስጋና ይናገራል፣ ሥጋም ሁሉ ለዘላለም ዓለም የተቀደሰውን ስሙን ይባርክ። ሥጋ ያለው ሁሉ ሰው የሆነ ሁሉ ቸርነቱን የቀመሰ ምሕረቱን የቀመሰ መልካምነቱን የቀመሰ ሁሉ ለሰራዊት ጌታ ለእግዚአብሔር ክብር ይሁንለት። ሰው ነኝ እኔ፣ ሰው ነኝ እኔ፣ ሳላፍር ሳልቆዝም የምናገረው እኔ ሰው ነኝ። አሜን። አንተ ሰው ነህ፣ ምሕረት የበዛልህ ሰው፣ ቸርነት የበዛልህ ሰው፣ መልካምነት የበዛልህ ሰው፣ በጎነት የበዛልህ ሰው፣ ጥበቃ የበዛልህ ሰው። ሰው ነኝ እኔ። እግዚአብሔርን ላመሰግን የተጠራሁ፣ እግዚአብሔርን ልባርክ የተጠራሁ፣ እግዚአብሔርን ከፍ ከፍ ላደርግ የተጠራሁ። ብዙ አልቆይም፣ መልእክቴን እየጨረስኩ ነው። ዳዊት እንደምታውቁት በምስጋና የታወቀ ሰው፣ የምስጋና ድሃ አይደለም። በምስጋና የሚታማ ምስጋና የሚያጎል ሰው አይደለም። ይህን መጽሐፍ ስታነቡ አናቱ ላይ ራሱ የዳዊት የምስጋና መዝሙር ይላል እና የዳዊት የምስጋና መዝሙር ተብሎ የተጻፈው ይህኛው ምዕራፍ ብቻ ነው። ከ150 ምዕራፍ ስትፈልጉ የዳዊት የምስጋና መዝሙር ተብሎ የተጻፈው ይህ ብቻ ነው። ክብር ለኢየሱስ ይሁን እና ምሕረቱን አስቦ ቸርነቱን አስቦ አምላክነቱን አስቦ ከፍ ያለ መሆኑን አስቦ እግዚአብሔርን ምን አድርጓል? አመስግኗል። እና እኔ ጥቂት ነገር ተናግሬ ጨርሳለሁ። ጥቂት 10 ደቂቃ 15 ደቂቃ ከዛ በላይ አልቆይም። እና ወዳጆች ሆይ እግዚአብሔር አምላካችንን ለምንድን ነው የምናመሰግነው? እየጨረስኩ ነው። እግዚአብሔር አምላካችንን የምናመሰግነው እግዚአብሔር አምላክና ንጉሥ ስለሆነ ነው። አሜን በሉ ወዳጆች። እግዚአብሔር ምን ስለሆነ? አምላክና ንጉሥ ስለሆነ። አያችሁ ቁጥር 1 ላይ አምላኬ ንጉሴ ብሎ ዳዊት የኔ አይነት አማርኛ ተናጋሪ ስለሆነ አማርኛ ለማቆላመጥ የተጠቀመበት ቃል አይደለም። አምላኩ ስለሆነ ነው፣ ንጉሱ ስለሆነ ነው። ምን ነው አለ? አምላኬ ንጉሴ ምን አደርግሃለሁ? ከፍ ከፍ አደርግሃለሁ። ክብር ለኢየሱስ ይሁን።
አምላካችን ነው፣ አየሩ ይስማ። ንጉሳችን ነው፣ አየሩ ይስማ። ዘመኑ ይስማ፣ ጊዜው ይስማ። እግዚአብሔር አምላካችን ነው። እግዚአብሔር ንጉሳችን ነው። አምላካችን ስለሆነ እናመሰግነዋለን። ንጉሳችን ስለሆነ እናመሰግነዋለን። ያንተ አምላክ፣ ያንተ ንጉስ፣ ያንቺ አምላክ፣ የኛ አምላክ፣ የምድሪቱ አምላክ፣ የትውልዱ አምላክ ስለሆነ እግዚአብሔር አምላክ ይመሰገናል። አምላኬ ነው በሉ እስቲ ወዳጆች። ሆይ የምኮራበት አምላኬ፣ ሰዓት እየፈራው ነው። የምጓደድበት አምላኬ፣ ቀብረር የምልበት አምላኬ አምላኬ ነው። አምላኬ አምላኬ ነው። አምላኬ ነው። ንጉሴ ነው። ዳዊት አለ ወንበር ነበረው፣ ወርቅ ነበረው፣ ብር ነበረው፣ አጃቢ ነበረው፣ በጣም ብዙ ነገር በዙሪያው ነበረው። አይኑን የሚጥልበት ልቡን የሚያደርግበት ብዙ ነገር ነበረው ግን የለም። አምላኬ አይኑን ወደ ሰማይ አምላኬ ንጉሴ። ብዙ ነገር ሊኖራችሁ ይችላል፣ ላይኖራችሁም ይችላል። ግን አምላክ አላችሁ። ንጉስ አለ፣ ሕያው የሆነ ንጉስ፣ ሕያው የሆነ ንጉስ፣ የማይደክም ንጉስ፣ የማያረጅ ንጉስ፣ የማይለወጥ ንጉስ። ሃሌሉያ ሃሌሉያ ሃሌሉያ። ስለተሳካ አይደለም፣ ወንዝ ስለተሻገርን አይደለም፣ ስላመለጠን አይደለም፣ ታግለን ስለጣልን አይደለም፣ የሆነ ነገር በሕይወታችን ስለሆነ አይደለም። እግዚአብሔር አምላክ ስለሆነ፣ እግዚአብሔር ንጉሥ ስለሆነ ይመሰገናል። ሁለተኛ እግዚአብሔር ትልቅ ስለሆነ ይመሰገናል። እግዚአብሔር ትልቅ ስለሆነ አሁን እግዚአብሔር ትልቅ ነው መግለጥ አልችልም። ከኔ እውቀት በላይ፣ ከኔ መረዳት በላይ፣ ከኔ ማስተዋል በላይ፣ ከገባይ በላይ፣ ይህንን መጽሐፍ ካነበብኩት፣ ካነበባችሁት፣ ካነበብሽው በላይ እግዚአብሔር አምላካችን ምንድነው? ትልቅ ነው። እግዚአብሔር ትልቅ ነው። እግዚአብሔር ትልቅ ነው። እንኳን እኔ መጽሐፉ ራሱ እግዚአብሔር ትልቅ ነው አለና እኛም ምን አናረገውም ማለት አናውቀው እና ስለማላውቀው ነገር ለምን ትናገራለህ? በገባይ ልክ፣ በተረዳሁት ልክ፣ በቀረበኝ በተጠጋኝ ልክ፣ በቀመስኩት ልክ፣ ሕይወቴ ላይ፣ መንገዴ ላይ፣ ዘመኔ ላይ፣ አገልግሎቴ ላይ፣ ኑሮዬ ላይ በገባው ልክ፣ እኔ በገባኝ ልክ የተጻፈው የእግዚአብሔር ቃል እንኳ እግዚአብሔር ትልቅ ነው እኛም ምን አናረገውም አናውቀው። እና እግዚአብሔር ግዙፍነቱን አይደለም፣ ስለ ግዙፍነቱ አይደለም የሚያወራው። በኃይሉ ትልቅ ነው፣ በስልጣኑ ትልቅ ነው፣ በስራው ትልቅ ነው፣ በአደራረጉ ትልቅ ነው፣ በማዳኑ ትልቅ ነው፣ በታምራቱ ትልቅ ነው። እግዚአብሔር ትልቅ ስለሆነ ነው ቁጥር 3 ላይ የሚናገረው እሱ ነው። እግዚአብሔር ታላቅ ነው ይልና እግዚአብሔር ታላቅ ነው ይልና እጅግም ምን ያለ ነው? የተመሰገነ ነው። ሃሌሉያ ክብር ለኢየሱስ ይሁን። እግዚአብሔር ትልቅ ነው ይልና አብራችሁ ብትሉ ደስ ይለኛል። እጅግም ምን ያለ ነው? እጅግም ምን ያለ ነው? አሁን ተባብረን እግዚአብሔርን ታላቅ ነህ ትልቅ ለማድረግ አይደለም የመጣን። ተባብረን መተን እግዚአብሔርን አንተ የተመሰገንክ ነህ ብለን እግዚአብሔርን የተመሰገነ የሆነ ቦታ ከነበረበት ቦታ የሆነ ቦታ የምስጋና ቦታ ለማስቀመጥ አይደለም። እግዚአብሔር ምንድነው? ትልቅ ነው። እጅግም ምን ያለ ነው? የተመሰገነ። እሱን ልታመሰግን እድል ተሰጥቶ፣ እሱን ልታመሰግኝ እድል ተሰጥቶሽ፣ እሱን ልናመሰግን እድል ተሰጥቶን ነው። እድል ለሰጠን ጌታ ክብር ይሁንለት። ወዳጆች ሆይ እድል ተሰጥቶን የቀን ባለቤት፣ የሌሊት ባለቤት፣ የብርሃን ባለቤት፣ የጨለማ ባለቤት፣ የሁሉ ነገር ባለቤት መክብብ 11:5 ላይ አንድ ቃል ብናገር ደስ ይለኛል። የንፋስ መንገድ ወዴት እንደሆነች አጥንትን በእርጉዝ ሆድ እንዴት እንደምትዋደድ እንደማታውቅ ሁሉን የሚሰራውን የእግዚአብሔርን ስራ አታውቅም።
አረገዛችሁ እህቶች አጥንት በሆዳችሁ ውስጥ እንዴት እንደተዋደደ እንደተገጣጠመ አታውቁ። እና እግዚአብሔር ትልቅ ነው። ክብር ለኢየሱስ ይሁን። እግዚአብሔር ምንድነው? ትልቅ ነው። ስራውን አናውቅ፣ አደራረጉን አናውቅ። በዚህ ስትጠብቀው እግዚአብሔር በዚህ ይመጣል። በዚህ ስትጠብቁት እግዚአብሔር በዚህ ይመጣል። እግዚአብሔር በዚህ ስትጠብቁት እግዚአብሔር በዚህ ይመጣል። ይምጣላችሁ፣ ይምጣልን። የጮንበት ነገር ይምጣልን። የማለድንበት ነገር ይምጣልን። ትልቁ እግዚአብሔር ይምጣልን። ሆታ ኦጃ ማሃዲያ ይምጣ እግዚአብሔር፣ ይምጣ እግዚአብሔር፣ ይምጣ እግዚአብሔር፣ ይምጣ እግዚአብሔር። እግዚአብሔር ትልቅ ስለሆነ ይመሰገናል። ለሁሉም ቸር ስለሆነ ይመሰገናል። ለሁሉም ቸር። የሚገርማችሁ ለእኔ ቸር መሆኑ እናንተን መድፈር ስለማልችል ለእኔ እግዚአብሔር ቸር መሆኑ ያለሁበት ድረስ መምጣቱ አሁን በቆምኩበት ሁኔታ ስላልተገናኘ አሁን ባለሁበት ማንነት ስላልተገናኘ አሁን ላወራው ጊዜ በሌለኝ ማንነት ውስጥ ሆኜ ስላገኘኝ ጌታ እግዚአብሔር ቸር ስለሆነ አረ እግዚአብሔር ቸር ነው። አረ እግዚአብሔር ቸር ነው። ቸር 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 ነው። ቸር ነው ወዳጆች፣ ቸር ነው። ቸር ነው። ቸር ነው። ቸር ነው። ቸር ነው። እግዚአብሔር ቸር ስለሆነ 8 እና 9 የሚያወራው እሱን ነው። እግዚአብሔር ርኅሩህና መሐሪ ነው፣ ከቁጣ የራቀ ምሕረቱም ብዙ ነው። እግዚአብሔር ለሚታገሱት ቸር ነው፣ ምሕረቱም በሥራ ሁሉ ላይ ነው። ቅድም ሲጸለይ እንደሰማነው ልጁን የሰጠን ቸር ነው። ቀራንዮ ድረስ የወደደን ቸር ነው። ነፍሱን የሰጠን ቸር ነው። ጠረናችንን የለወጠው ቸር ነው። ሸክማችንን ያወረደው ቸር ነው። ቀንበራችንን የሰበረው ቸር ነው። ሰንሰለታችንን የበጠሰው ቸር ነው። አይገርምም? ለአንተ ቸር፣ ለአንቺ ቸር፣ ለእኛ ቸር። ክብር ለኢየሱስ ይሁን። እግዚአብሔር ቸር ስለሆነ ይመሰገናል። ቸር ስለሆነ ቸር ስለሆነ ቸር ስለሆነ እግዚአብሔር ይመሰገናል። አልቆምም ነበር ዛሬ፣ አትቆሙም ነበር ዛሬ፣ አንገኝም ነበር ዛሬ እግዚአብሔር ቸርነት ባይበዛ፣ እግዚአብሔር ቸርነት ሕይወታችን ላይ መንገዳችን ላይ ባይገለጥ በእንዲህ አይነት ሁኔታ አንገኝም ነበር። ኧረ ወዳጆቼ ሆይ ቸር ነው፣ ቸር ነው፣ ቸር ነው፣ ቸር ነው፣ ቸር ነው፣ ቸር ነው፣ ቸር ነው። እግዚአብሔር ቸር ነው፣ ቸር ነው። ምን የተገኘብኝ ጽድቅ ስራዬን አልነበረም። መንገዳችን ልክ አልነበረም። ልባችን ልክ አልነበረም። አይምሮአችን ልክ አልነበረም። ስራችን ልክ አልነበረም። ውሏችን ልክ አልነበረም። አደራረጋችን ልክ አልነበረም። ተግባራችን ምግባራችን ልክ አልነበረም። እግዚአብሔር ግን በቸርነቱ ተገናኘ። ስለዚህ እግዚአብሔር ቸር ስለሆነ ምን ይደረጋል? ይመሰገናል። መንግስቱ የዘላለም ስለሆነ ይህን ሳልናገር መጨረስ ስለማልፈልግ እኔ እየጨረስኩ ነው። መንግስቱ የዘላለም ስለሆነ ይሄን አስብላችኋለሁ። እስቲ መንግስቱ በሉ ወዳጆች፣ የዘላለም ነው። ሰምታችኋል አይደል? መንግስቱ የምንድን ነው? የዘላለም ነው። እየዘመሩ መኖር እዚህ የለም ለዘላለም። እየለበሱ መኖር የለም ከዚህ ለዘላለም። ከምንወዳት ሚስታችን ጋር መኖር የለም ለዘላለም። ከምንወደው ባላችን ጋር መኖር የለም ለዘላለም። በጣም ከምንወደው ቤታችን ጋር መኖር የለም ለዘላለም። ከምንወዳቸው ልጆቻችን ጋር መኖር የለም ለዘላለም። ከምንወዳቸው ባልንጀሮቻችን ጋር በዚህ ጊዜ ይኖር አይኖር እንጂ ነፍሳችንን ነፍሴን ነው የምንሰጠው የምትሉት ባልንጀራ ወዳጅ ካላችሁ እድለኞች ከሆንን ማለት ነው። ነፍሴን ነው የምሰጠው ከምለው ባልንጀራዬ ጋር ከምላት ባልንጀራዬ ጋር ለዘላለም መኖር የለም። እስቲ ለዘላለም መኖር የለም በሉ ወዳጆች። ታመሰግነው
ለዘላለም አብሮህ የሚኖረው ነው። ለዘላለም አብሮሽ የሚኖረው ነው። ለዘላለም አብሮን የሚኖረው ነው። እዚህ ጀምረናል። ለዘላለም እያመሰገነው እንኖራለን። ለዘላለም እያከበርነው እንኖራለን። ለዘላለም እየሰዋንለት እንኖራለን። እና ከቁጥር 13 እስከ 14 የሚናገረው እሱ ነው። መንግስት የዘላለም መንግስት ናት። አበቃ አበቃ። የኮንትራት ናት። ስትሞላም የኮንትራት ናት፣ ስትጎልም የኮንትራት ናት፣ ስታምርም ስትደምቅም የኮንትራት ናት፣ ካላማርክም ካልደመቅም የኮንትራት ናት፣ አግብተህም ከሆነ የኮንትራት ናት፣ ካላገባህም የኮንትራት ናት፣ ወልደን ከሆነ አልወለድን ከሆነ የኮንትራት ናት፣ የኮንትራት ናት። የዘላለም አለኝ እኔ፣ የዘላለም አለህ አንተ፣ የዘላለም አለሽ አንቺ፣ የዘላለም አለን እኛ፣ የዘላለም አለን። ቅጩን እኮ ነው መጽሐፍ ቅዱስ የሚነግረን። መንግስት የዘላለም ናት። በምን አማርኛ ይብራራል ይሄ? መንግስት የምንድን ናት? የዘላለም ናት። የዘላለም ናት። ድግሱ ለዘላለም ነው። ጥሪው ለዘላለም ነው። ምስጋናው ለዘላለም ነው። እናገለግለው ዘላለም የሚባል ብድራት፣ ዘላለም የሚባል ደመወዝ፣ ዘላለም የሚባል ርስት፣ ዘላለም የሚባል ረፍት፣ ዘላለም የሚባል ስፍራ እግዚአብሔር ለእኔና ለእናንተ ስላዘጋጀ ነው። ክብር ለኢየሱስ ይሁን። ግዛት ለልጅ ልጅ ነው ይልና በጣም የተፍገመገሙትን ይደግፋቸዋል። የተፍገመገሙትን እንዳይቀሩ፣ ከዚህ መንግስት እንዳይቀሩ፣ ከዚህ የዘላለም መንግስት እንዳይጎሉ ምን ያደርጋቸዋል? ይደግፋቸዋል። አሁን ጊዜ ቸገረኝ። ስንት ደቂቃ እንደተሰጠኝ አላወኩም፣ ግን እየጨረስኩ ነው። እንዴት እንደተፍገመገምን ላስታውሳችሁ ማለት የእናንተን አሁን ስለማውቅ አይደለም፣ ግን እኔ ብዙ ቀን ስለተፍገመገምኩ የተፍገመገማችሁ ወንድሞች እንዳላችሁ እርግጠኛ ነኝ። የተፍገመገማችሁ እህቶች እንዳላችሁ እርግጠኛ ነኝ። አንዳንዱ ቀን የሚያፍገመግም ነበር። አንዳንዱ ቀን ብቻ አይደለም፣ አንዳንዱ ወር ሁሉ ይሆናል፣ አንዳንዱ ዓመት ሁሉ ይሆናል። ክንሳ የተፍገመገምነውን ደግፎ ይኸው ዛሬ ለምስጋና የሰራዊት ጌታ እግዚአብሔር በፊቱ ምን አረገን? አቆመን። አልተፍገመገምኩም የሚል ዝም ይበል። አልተፍገመገምኩም። እዚህ የደረስኩት በራሴ ነው፣ እዚህ የደረስኩት በጉልበቴ ነው፣ እዚህ የደረስኩት በአቅሜ ነው የሚል የራሱ ጉዳይ ነው። እግዚአብሔር ግን የተፍገመገሙትን ምን ያደርጋቸዋል? ይደግፋቸዋል። ደግፎኝ ነው በሉ እስቲ፣ ደግፎኝ ነው። ባመሰግነው ደግፎኝ ነው። ባጨበጭብ ደግፎኝ ነው። እልልብል ደግፎኝ ነው። በሰግድ ደግፎኝ ነው። ደግፎኝ አላፍርም እንዴ ነው? አላፍርም? ደስታው አያፍርም እንዴ? እንዳልተፍገመገመ እንዳልተደገፈ መሆን ይችላል እንዴ? ይችላል እንዴ? አሁን ስቆም እችላለሁ። አሁን የሆነ ነገር ሰው እችላለሁ። ደግፎኝ ነው። የወደቁትን ምን ያደርጋቸዋል ይላል? ያነሳቸዋል። የወደቁትን ምን ያደርጋቸዋል? ያነሳቸዋል። አንስቶኝ ነው ለምስጋና። አንስቶሽ ተነስተን ነው። ተነስታችሁ ነው። ተነስተን ነው። የወደቁትን ያነሳቸዋል። የታመነ ቃሉን የሚጠብቅ ስለሆነ የተጠጋ ነው፣ የቀረብ ነው፣ የዘላለም መንግስት ያለው። ክብር ለኢየሱስ ይሁን። የመጨረሻ ያለ ሰውዬ የመጨረሻ በመንገዱ ሁሉ ላይ ጻድቅ ስለሆነ በመንገዱ ሁሉ ምንድነው? ጻድቅ ስለሆነ እኛ በመንገዳችን ሁሉ ጻድቅ ስለሆንን በጭራሽ አይደለም፣ አይሞከር፣ አይቻል፣
አልተደረገም፣ አልተሰራም፣ አልሆነም። እግዚአብሔር ግን በመንገዱ ሁሉ ጻድቅ ስለሆነ ስላልፈረደብን፣ ስላልጣለን፣ ስላልተወን ክብር ለኢየሱስ ይሁን። ቀኙ እያገዘው የእግዚአብሔር ጽድቅ በሕይወታችን ተገልጦ ዛሬ በእንዲህ አይነት ሁኔታ እግዚአብሔር አምላካችንን ለማመስገን ተገኝተናል። ክብር ይሁንለት፣ ክብር ይሁንለት። ከቁጥር 17 እስከ 20 እችን ቃል ብቻ አንብቤ ጨርሳለሁ። ከቁጥር 17 እስከ 20 የሚናገረው እሱ ነው። እግዚአብሔር በመንገዱ ሁሉ ጻድቅ ነው። ማን አልኩኝ? እግዚአብሔር በመንገዱ ሁሉ ምንድነው? ጻድቅ ነው። አገር መሪዎች በመንገዳቸው ሁሉ ጻድቅ አይደሉም። ባለጠጎች በመንገዳቸው ሁሉ ጻድቅ አይደሉም። ባለስልጣኖች በመንገዳቸው ሁሉ ጻድቅ አይደሉም። ኃያላኖች በመንገዳቸው ሁሉ ጻድቅ አይደሉም። ሰው በመንገዱ ሁሉ ጻድቅ አይደለም፣ በጭራሽ አይደለም። ማንም በመንገዱ ጻድቅ ሊሆን አይችልም። ማንም እገሌ በመንገዱ ጻድቅ ነው ብለን ቁጥር 1 የምናቆመው ሰው የለም፣ ምድር ላይ የለም። በክርስቶስ እንደጸደቅን ሳይረሳ ማለት ነው። እና እግዚአብሔር ግን በመንገዱ ሁሉ ምንድነው? ጻድቅ ነው። የተሸከመን ጽድቁ ነው። የረዳን ጽድቁ ነው። የመራን ጽድቁ ነው። ያኖረን ጽድቁ ነው። በሥራው ሁሉ ቸር ነው። ጩኸትን ይሰማል፣ የሚወዱትን ይጠብቃል። ወዳጆች ሆይ እግዚአብሔርማ ይመሰገናል። ቁመን እናመስግነው። የመጨረሻ ልመናዬ ነው። እግዚአብሔርማ ምን ይደረጋል? አረ እንናገረው። እግዚአብሔርማ ምን ይደረጋል? እግዚአብሔርማ ምን ይደረጋል? ሰማይ ይስማ፣ እግዚአብሔር ይመሰገናል። ምድር ትስማ፣ እግዚአብሔር ይመሰገናል። አየሩ ይስማ፣ እግዚአብሔር ይመሰገናል። ንፋሱ ይስማ፣ እግዚአብሔር ይመሰገናል። አላስኬድ ያለው ይስማ፣ እግዚአብሔር ይመሰገናል። አላስወጣ ያለው ይስማ፣ እግዚአብሔር ይመሰገናል። ወዳጆች ሆይ እግዚአብሔር ይመሰገናል። እግዚአብሔር ይመሰገናል። እኔን መልእክት እያዘጋጀው እግዚአብሔር ተናግሮኛል። እግዚአብሔር አሳይቶኛል። 4 መስቀለኛ መንገድ ላይ ሰው ሊያሳልፉ የማይችሉ ትልልቅ ድንጋዮች፣ ከሰው አቅም በላይ የሆኑ፣ ከሰው ጉልበት በላይ የሆኑ፣ ከሰው እጅ በላይ የሆኑ፣ የሰውን መንገዶች ሁሉ የዘጉ ትልልቅ ቋጥኝ የሚያክሉ ድንጋዮች እግዚአብሔር አሳየ እና እነዚያን ትልልቅ ድንጋዮች ከመንገድ ለማስለቀቅ ብዙ እጆች ይሞክራሉ። ግን ነቅነቅ አይልም ድንጋዩ፣ ነቅነቅ አይልም። ድንገት ግን አንድ ትልቅ እጅ በዛ ትልቅ ድንጋይ ላይ ሙሉ ለሙሉ በድንጋዩ ላይ ተጭኖ ሰው ኳስን እንደሚያነሳ፣ ሰው ኳስን ብድግ አድርጎ ወደዚህ ገለል እንደሚያደርግ አንስቶ ከአራተኛ መስቀል መንገድ ላይ ሲወረውረውና መንገዶች ሁሉ ሲከፈቱ እግዚአብሔር አሳየ። ወዳጆች ሆይ አድምጡኝ። የሰራዊት ጌታ እግዚአብሔር መንገዶቹን ይከፍታል። የተዘጉ መንገዶች ይከፈታሉ። የተዘጉ መንገዶች ይከፈታሉ። የተዘጉ መንገዶች ይከፈታሉ። ለመጨረሻ ጊዜ እጃችሁን በፊታችሁ ላይ ዘርጉ። ቀኝ እጃችሁ። ይህ እጅ ከተከፈተው መንገድ ጋር ይገናኛል። ይህ እግር ከተከፈተው መንገድ ጋር ይገናኛል። እኔ ስለ አንድ ሰው ብቻ እያወራሁ አይደለም። እኔ ስለዚህ ጉባኤ ብቻ እያወራሁ አይደለም። እግዚአብሔር መንፈስ ተናግሮኛል። የምድሪቱ የተዘጉ መንገዶች ይከፈታሉ። የተዘጉ መንገዶች ይከፈታሉ። ሰው ያልቻላቸው ድንጋዮች፣
ሰው ያልቻላቸው ቋጥኞች፣ ሰው ያልቻላቸው አለቶች የሰራዊት ጌታ እግዚአብሔር ያነሳቸዋል። ይህን ለሰማይ አስተጋባለሁ፣ ይህን ለምድር አስተጋባለሁ፣ ይህን ለቀኑ አስተጋባለሁ፣ ይህን ለሰሜን እህቴ ዝም ብለሽ አመስግኝ፣ ዝም ብለህ አመስግን። ሶባራባሳ ባራባሳ ረባሳ ረባሳ እግዚአብሔርን ስለሚችል ጌታ ሆይ ይህ እንዴት ይሆናል? እኔ ስለምችል አለ ጌታ። እኔ ስለምችል አለ ጌታ። እኔ ስለምችል አለ ጌታ። እኔ ስለምችል አለ ጌታ። አንተ ስለምትችል በሉት እስቲ ወዳጆች፣ አንተ ስለምትችል የተዘጉ መንገዶች ይከፈታሉ። አሜን፣ ይከፈታሉ። እኔ እነዚህ ሰው ሊያንቀሳቀሳቸው ያልቻሉ ድንጋዮች እናንተን አሁን በአካል እንደማይ የበረታ እጅ መጥቶ እቺ አጀንዳ ለኔ ቀላል እንደነበረችና እንዲህ እንዳደረኳት እንደዚህ ሲያደርገው አይቻለሁ። እግዚአብሔር አምላክ የተዘጉ መንገዶችን ከፍቷል። ድንጋዮች ተፈናቅለዋል። ቦታ ለቀዋል። ስፍራ ለቀዋል። የእግዚአብሔር ቅናት ይህንን ያደርጋል። የእግዚአብሔር እጅ ይህንን ያደርጋል። የእግዚአብሔር ጉልበት ይህንን ያደርጋል። ጌታ ሆይ እናመሰግንሃለን፣ እንባርክሃለን። ኦሮፌንታኪና ሞሆቶ ሶኮ ቤጋቲያና ኮስተዲና ከልከሉ፣ እህቶች አይከልከሉ፣ እጃቸው አይከልከል፣ እግራቸው አይከልከል፣ አይከልከሉ፣ አይከልከሉ፣ አይከልከሉ። እስቲ አልከለከልም በሉ ወዳጆች። እናገራለሁ፣ ከልካዩ ተነስቷል። እናገራለሁ፣ ከልካዩ ተነስቷል። እናገራለሁ፣ ከልካዩ ተነስቷል። መንገዴ ላይ ከልካዩ ተነስቷል። እርምጃዬ ላይ ከልካዩ ተነስቷል። ሩጫዬ ላይ ከልካዩ ተነስቷል። ዕድሜ ላይ ከልካዩ ተነስቷል። ከልካዩ ተነስቷል። ለሚያምን እናገራለሁ፣ ከልካዩ ተነስቷል። ከልካዩ ተነስቷል። መንፈሴ ላይ ይህ ድምፅ ይጮኻል። አልከለከልም፣ 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 አልከለከልም። አሜን ጌታ ሆይ፣ አሜን ጌታ ሆይ፣ አሜን ጌታ ሆይ፣ አሜን። ልጆች አይከልከሉ፣ አሜን። ወንዶች አይከልከሉ፣ አሜን። ሴቶች አይከልከሉ፣ አሜን። ቤተ ክርስቲያን አትከልከል፣ አሜን። ትውልዱ አይከልከል፣ አሜን። ምድሪቶቼ ፔንታኪና ቾሮ ፔንታኪና ካሳዲላ ፖራ አሜን፣ አሜን። መንፈስ ቅዱስ አሜን። አንከልከል፣ አትከለከኝ፣ አትከለከልም፣ አንከለከልም። ድንጋዮች ተነስተዋል። በሮች ተከፍተዋል። መንገዶች ተከፍተዋል። እኔ በእርግጠኝነት ጌታ ስላሳየኝ ነው ምነግራችሁ። መንገዶች ተከፍተዋል። በሮች ተከፍተዋል። ሰው ያልቻላቸው ብዙ እጅ ያልቻላቸው ድንጋዮች በሚችል አንድ እጅ ተነስተዋል። መንፈስ ቅዱስ ተባረክ። ክብርን ጠቅልለን ሰጠን። አምልኮን ጠቅልለን ሰጠን። ምስጋናን ጠቅልለን ሰጠን። ስግደትን ጠቅልለን ሰጠን። ክብር በሰማይ ክብር በምድር ላንተ ይሁን፣ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ክብር ለእግዚአብሔር ይሁን። እስቲ ለጌታ ክብር ስጡት።
እስቲ ተነስተን ቆመን የመጨረሻውን ጸሎት እንጸልያለን። ላገለገለንም አገልጋይ እንጸልያለን። ታችን ምትኬ ወደዚህ ትመጣና ይህን ጸሎት ጸልይልና እንጨርሳለን። እግዚአብሔር አምላካችን የተባረከ ይሁን። እግዚአብሔር ንጉሳችን የተመሰገነ ይሁን። እግዚአብሔር ረድቶናል። እግዚአብሔር አምላካችን ለዘላለም ስሙ የተባረከ ይሁን። ለዘላለም ስሙ የተመሰገነ ይሁን። እንደኛ የተረዳ እንደኛ የታገዘ የለም። ለስሙ ክብር ይሁንለት። ለስሙ ክብር ይሁንለት። እግዚአብሔር ለአምላካችን ክብር ይሁንለት። እናመሰግንሃለን፣ እናከብርሃለን። ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ለአምላካችን ይሁን። እናመሰግንሃለን፣ እናከብርሃለን። ጌታ ሆይ ከፍ ከፍ እናደርግሃለን። እንደገና ስምህን እንድንጠራ እንደገና በፊትህ የምስጋናን መስዋዕት እንድናቀርብ ጌታ ሆይ እድል ስለሰጠህ እናመሰግንሃለን፣ እናመሰግንሃለን። ከፍ ከፍ እናደርግሃለን። ጌታ ሆይ ነፍስህ አልተጸየፈችንም፣ እናመሰግንሃለን። ይልቁንም ወደህናል፣ እናመሰግንሃለን። ይልቁንም ወደ ራስህ አስጠግተህናል፣ እናመሰግንሃለን። በዘመናት ሁሉ መካከል የረዳህን ያገዝከን አምላካችን እግዚአብሔር ለዘላለም ስምህ ይባረክ፣ ለዘላለም ስምህ ይመስገን። አዎ እግዚአብሔር ነህ፣ እናመሰግንሃለን። ለስምህ የሚገባውን ክብር፣ አምልኮ፣ ስግደት በፊትህ እናመጣለን። ሃሌሉያ ሃሌሉያ። በምክር ግሩም ነህ፣ በሥራ ጻድቅ ነህ፣ በአደራረግ ልዩ ነህ። የሚመስልህ የለም። እግዚአብሔር አምላካችን ሆይ አንተን የሚመስል የለም። ስለዚህ እናመሰግንሃለን፣ እናከብርሃለን። ረዳህን፣ አገዝከን ጌታ ሆይ እናመሰግንሃለን። ስራችንን ሁሉ ሰርተህልናል፣ እናመሰግንሃለን። ስራችንን ሁሉ ሰርተህልናል፣ እናመሰግንሃለን። አንተ ታማኝ ነህ፣ እናመሰግንሃለን። ሃሌሉያ። እግዚአብሔር ሆይ አንተ ታማኝ ነህ፣ እናመሰግንሃለን። አንተ ብርቱ ነህ፣ እናመሰግንሃለን። በንስር ክንፍ ተሸክመህናል፣ እናመሰግንሃለን። እንደ ግል እናመሰግንሃለን፣ እንደ ቤተሰብ እናመሰግንሃለን፣ እንደ ቤተ ክርስቲያን ደግሞ እናመሰግንሃለን፣ እንደ ሀገርም ደግሞ ከፍ እናደርግሃለን። ስምህ ለዘላለም ይባረክ። ያልጠፋነው ከአንተ ምሕረት የተነሳ ነው። ርኅራኄህ አያልቅም። ማለዳ ማለዳ አዲስ ነህ፣ ታማኝነትህም ብዙ ነው። እግዚአብሔር ሆይ እንባርክሃለን። ስላገለገለን ባሪያ ተመስገን። ዛሬም በፊት እንዲቆም ስለረዳኸው እናመሰግንሃለን። ቤቱን ስለረዳህ እናመሰግንሃለን። እግዚአብሔር ሆይ ያለበትን አጥቢያ ቤተ ክርስቲያን ስለረዳህ እናመሰግንሃለን። ስለዚህ ራእይ እንባርክሃለን። እግዚአብሔር ሆይ በፊት ስለቆመው ማላጅ እናመሰግንሃለን። እግዚአብሔር ከያለበት አቅጣጫ ጌታ ሆይ በሰላም በዚህ መድረስ ስለሆነለት እንባርክሃለን። ደግሞ መልሰን ለእጆችህ አደራ አሳልፈን እንሰጣለን። ከፊቱ ቀድመህ እንድትወጣ እንጸልያለን። መንገዱን አንተ እንድታቀና እንጸልያለን። የዘላለም ንጉሥ ቅዱስ ሆይ በሰላም ደግሞ ወደ ወጣበት መድረስ ይሆንለት። የሰጠህንም ባሪያ በዚህ ያለነውን ሁላችንን ጌታ ሆይ ለእጆች ሁሉን አደራ አሳልፈን ሰጠን። ስለሰማህን ተመስገን። እግዚአብሔር ስለቀረበው ቅኔ ክብር ላንተ ይሁን። ስለቀረበው ዝማሬ ምስጋና ላንተ ይሁን። እግዚአብሔር በገና ስለደረደሩት እጆች ክብር ምስጋና ላንተ ይሁን። በዚህ ቆመው ስለመሩት ክብር ላንተ ይሁን። እግዚአብሔር ሆይ ቆመው እግዚአብሔር ሆይ ስለሚቀርጸው ክብር ላንተ ይሁን። እግዚአብሔር ሆይ ከነፍስ የሆነ ምስጋና በፊት እናመጣለን። ከልብ የሆነ ምስጋና በፊት እናቀርብልሃለን። ሃሌሉያ። ስምህ ይባረክ በጌታ በኢየሱስ ክርስቶስ ስም አሜን።
በኢትዮጵያ ኒው ሚሌኒየም 2000 ፕሬየር ቼን 247 የለውጥ ጉበኞች ማዕከል እየተዘጋጀ የሚቀርብ ሳምንታዊ የጸሎት ፕሮግራም ነው። ቅዱሳን በያላችሁበት አብራችሁን በጸሎት ትተጉ ዘንድ በጌታ ፍቅር እንጠይቃችኋለን።